ቅዱሳን ወገኖቼ የአባቴ ቡሩካን በዓለም ዙሪያ ያላችሁ ኢትዮጵያውያንና ኤርትራውያን እንዴት አላችሁልኝ? የአምላካችን የንጉሳችን እግዚአብሔር ስም የተባረከና የተመሰገነ ይሁን። ዛሬም የከበረውን ያው የእግዚአብሔር ቃል አብረን እንካፈላለን። የቃሉ ባለቤት የሆነ በዘመናችን ውስጥ ታሪክ የሰራ ቃሉን ይላከልን እንድንመከርበት፣ እንድንፈወስበት፣ እንድንጽናናበት፣ ነገሮቻችን እንዲዋብልን፣ ከሳትንበት የምንመለስበትና ቀና ብለን የምንሄድ ብዙ ፍሬ የምናፈራበት የድልን ጉዞ የጀመርንበትና ያሸነፍንበት ያው የእግዚአብሔር ቃል ነውና ስለዚህ ይህንን የእግዚአብሔር ቃል አብረን እንካፈላለን። ዛሬ የምንካፈለው ያው የእግዚአብሔር ቃል የሚገኘው ትንቢተ ኤርምያስ ምዕራፍ 17 ከቁጥር 18 እስከ 20 እና ሐዋርያት ሥራ ምዕራፍ 8 ከቁጥር 9 እስከ 13 ላይ ቆመን ያው የእግዚአብሔርን እውነት እንካፈላለን። ትንቢተ ኤርምያስ ምዕራፍ 17 ከቁጥር 18 ጀምሮ እንዲህ ይላል። በመከራዬ ቀን አንተ መጠጋዬ ነህ፣ አሳዳጆቼ ይፍሩ፣ እኔ ግን አልፈር። እነርሱ ይደንግጡ፣ እኔ ግን አልደንግጥ። ክፉ ቀን አምጣባቸው፣ በሁለትም እጥፍ አጥፋቸው። እግዚአብሔርም እንዲህ ይለኛል፣ ሂድ፣ በይሁዳ ነገሥታት በሚገቡና በሚወጡበት በሕዝብ ልጆች በር በኢየሩሳሌምም በሮች ሁሉ ቁም። እንዲህም በላቸው፣ በዚህ በሮች የምትገቡና የምትወጡ የይሁዳ ነገሥታቶች፣ የይሁዳ ሁሉ፣ በኢየሩሳሌም የምትኖሩ ሁሉ የእግዚአብሔርን ቃል ስሙ ይላል። እንደው ሐዋርያት ሥራ ምዕራፍ 8 ከቁጥር 9 እስከ 13 ስምዖንም የሚሉት አንድ ሰው ግን እኔ ታላቅ ነኝ ብሎ እየጠነቆለ የሰማራን ወገን እያስገረመ ቀድሞ በከተማ ነበር። ከተናናሾችም ጀምሮ እስከ ታላላቆች ድረስ ታላቅ የእግዚአብሔር ኃይል ይህ ነው እያሉ ሁሉ ያደምጡት ነበር። ከብዙ ዘመንም ጀምሮ በጥንቆላ ስላስገረማቸው ያደምጡት ነበር። ነገር ግን ስለ እግዚአብሔር መንግሥትና ስለ ኢየሱስ ክርስቶስ እየሰበከላቸው ፊልጶስን ባመኑ ጊዜ ወንዶችም ሴቶችም ተጠመቁ። ስምዖንም ደግሞ ራሱ አመነ፣ ተጠምቆም ከፊልጶስ ጋር ይተባበር ነበር። የሚያደርገውንም ምልክትና ታላቅ ታምራት ባየ ጊዜ ተገረመ ይላል። እግዚአብሔር አባት አምላክ ሆይ እናመሰግናለን። ታላቁና የከበረ ስምህ ለዘላለም የተባረከና የተመሰገነ ይሁን። አንተ እኮ ለእኛ እድል ፋንታችን ነህ። በአንተ ድል መንሳት ሆኖልናል። እነሆ በድል የምታዞረን አንተ ነህ። መገኛችን ሆይ አሁንም ቃልን እንድትልክልንና እነሆ በቃል ውስጥ እንድናርፍ አንተን እንድናገኝና እንድናርፍ እንድንፈወስበት እንድንጽናናበት እነሆ ጌታ ሆይ እንድንመለስበትም አልፈንም እንድንሄድበት በዚህ ቃል እውነት ወደ ልባችን ሐሳብን እንድታፈስ አንተን እንጠይቃለን። የሚሆነው ሁሉ ለአንተ ክብር ይሁን፣ በጌታ በኢየሱስ ስም አሜን። እግዚአብሔር የተባረከና የተመሰገነ ይሁን። ዛሬ የምንካፈለው የእግዚአብሔር ቃል ርዕስ የእግዚአብሔር ሕዝብ ሆይ አታፍርም በሚል ርዕስ አብረን እንካፈላለን። የእግዚአብሔር ሕዝብ ሆይ አታፍርም፣ እግዚአብሔር ሕዝብ ሆይ አታፍርም ብዬ ይህንን ርዕስ እዤ ወደ እናንተ ሲቀርብ በዚሁ ከእግዚአብሔር ቃል ከኤርምያስ ምዕራፍ 17 ከቁጥር 17 እስከ 20 ውስጥ ያለው ውስጥ ገና ሲጀምር አሳዳጆቼ ይፍሩ እኔ ግን አልፈር ይላል። ርዕሱን የሚወሰድኩት ይሄ ነው። በዘመናት መካከል የእግዚአብሔርን ሕዝብ ለማስደንገጥ፣ ለማስፈራራት፣ አንገት ለማስደፋት የሚነሱ ኃይላት ብዙ ናቸው። ይሁን እንጂ ግን ኤርምያስ በብዙ ተግዳሮትና በብዙ ጥበት በብዙ ፈተና ውስጥ ሆኖ
ከመጣበት ፈተናና ተግዳሮት የተነሳ ራሱን ወደ እግዚአብሔር አቀረበ። በኢየሩሳሌም የሚኖሩ ሰዎች ኤርምያስን መውጣትና መግባት እሱ እየጠሉና እየገፉ እጆቻቸውን ባበረቱበት ጊዜ ኤርምያስ ይህንን ጸሎት ጸለየ። በዚህ ክፍል ላይ በመከራዬ ቀን መጠጋ አንተ ነህ ይለዋል እግዚአብሔር። በመከራዬ ቀን መጠጋዬ አንተ ነህ፣ በፈተና ቀን መጠጋ መሸሸጋ መደበቃዬ አንተ ነህ። አንተ ነህ የኔ መጠጋ፣ የሚጠጋበት የማመልጥበት የሚሰወርበት የሚደበቅበት አንተ ነው ይለዋል እግዚአብሔርን። ይህን ከተናገረ በኋላ አሳዳጆቼ፣ እኔን የሚያሳድዱኝ እኔን ሊያጠፉንና ሊሰብሩኝ የሚፈልጉ እነሱ አሳዳጆቼ ይፍሩ ይላል። አሳዳጆቼ ይፍሩ፣ እኔ ግን አልፈር። እነሱ ይደንግጡ፣ እኔ ግን አልደንግጥ። ዛሬ ጠላት መድቦባችሁ ክፉ ሰዎች፣ አመፀኞችና ክፋትን ለማድረግ ተስሎና ተመክሮ አይሎ የወጡ በዙራችሁ አንገት እያስደፋችሁ ያላችሁ ይኖሩ ይሁን። ዛሬ ምስራች ነግራችኋለሁ። የእግዚአብሔር ሕዝብ ሆይ በየትኛውም ስፍራ ያላችሁ አታፍሩ። ርዕሴም ለዚህ ነው፣ የእግዚአብሔር ሕዝብ ሆይ አታፍርም። የእግዚአብሔር ሕዝብ እግዚአብሔር የጠራቸው ያቀረባቸው የእግዚአብሔር ወገን የሆኑ በዘመናት መካከል ተግዳሮትና ክፋት በዙራቸው ታቶም አያውቅም። በዘመናት መካከል እግዚአብሔር ጋር በመሆን እያሸነፈን ወደፊት የምንሄድበት ነው። እንግዲህ እዚህ ስፍራ ላይ ኤርምያስ ሲናገር እኔ አልፍራ፣ እነሱ ግን ይፍሩ፣ እኔ ግን አልደንግጥ፣ እነሱ ይደንግጡ ይላል። እነሱ ይደንግጡ። ክፋትን የሚያደርጉ አመፅን የሚያስሩ ዛሬም ክፉ የሚያደርጉ እግዚአብሔር ይጥላቸዋል። እግዚአብሔር ሕዝብ ሆይ አታፍርም። ፍርሃት ውስጥ ያላችሁ፣ ድንጋጤ ውስጥ ያላችሁ፣ በየትኛውም ሁኔታ ስለ ጤናችሁ ጉዳይ ቢሆን፣ በክፉ ሰዎች ተከባችሁ ቢሆን፣ ቀን ከርቷችሁ ቢሆን፣ በክፉ ቀን ቆማችሁና አንገታችሁን ደፍታችሁ ያላችሁ ነግራችኋለሁ፣ አታፍሩ። እግዚአብሔር አለ፣ ይደርስላችኋል። ክፉ ሰዎች መክሮ አስመክሮ ልኮ አስልኮ በዘመናት መካከል እንደ ዳንኤል ዘመን ዛሬም በመስሪያ ቤታችሁ በምትወጡበትና በምትገቡበት እናንተ ላይ እየደለቱ እየመከሩ እያስመከሩ እየላኩ እየተላኩ እየተነሱ እያስነሱ እየተሰለፉ እያሰለፉ ክፋትን ቢያደርጉ እንኳን እግዚአብሔር እየተደው የእግዚአብሔር ሕዝብ ሆይ አታፍርም። ዛሬ እየፈራችሁና እየደነገጣችሁ ያላችሁ በጌታ በኢየሱስ ስም ዛሬ አሳዳጆቻችሁ ይሰደዱ። ተቃዋሚዎቻችሁ፣ ተፋላሚዎቻቸው እጃቸው ይዛል። ጉልበታቸው በኢየሱስ ስም የተብረከረከ እኔ ጸልያለሁ። በየትኛውም ሁኔታ ውስጥ ያላችሁ፣ ተከባችሁ ያላችሁ፣ አንገት ደፍታችሁ ያላችሁ፣ በክፉ ሰዎች ተነስቶባችሁ፣ ክፉ ሰዎች መክሮባችሁ አስመክሮባችሁ ነገራችሁ ላይ የቆመ መንገዳችሁ ላይ ቆሞ የሚከራከራችሁ ጉልበቱ ይሰበር፣ አቅሙ ይመታ። ሃሌሉያ። እዚህ ሰዓት እንግዲህ ኤርምያስ እግዚአብሔር ሰው ነቢዩ አሳዳጆቼ ይፍሩ፣ እኔ ግን አልፈር፣ እነሱ ይደንግጡ፣ እኔ ግን አልደንግጥ፣ ክፉ ቀን አምጣባቸው፣ በሁለትም እጥፍ አጥፋቸው ይላል። ይሄንን ካለ በኋላ እግዚአብሔር ለኤርምያስ መናገር ጀመረ። ከኤርምያስ ተቃውሞ ጋር ከኤርምያስ ጸሎት ጋር እግዚአብሔር ተስማማ። የሚገርም እግዚአብሔር እንዲህ ይለዋል። እግዚአብሔር እንዲህ ይለኛል አለ ኤርምያስ፣ ሂድ በይሁዳ ነገሥታት በሚገቡና በሚወጡት በሕዝብ በሮች በኢየሩሳሌምም በሮች ሁሉ ቁም፣ እንዲህም በላቸው፣ በዚህ በሮች የምትወጡና የምትገቡ የይሁዳ ነገሥታት፣ ይሁዳም ሁሉ በኢየሩሳሌምም የምትኖሩ ሁሉ የእግዚአብሔርን ቃል ስሙ። ከእግዚአብሔር ቃል ላይ ያፈነገጡ፣ ከእውነት ላይ ያፈነገጡ፣ ከእግዚአብሔር ጋር እውነትና ከቃሉ ጋር ታርቆ የሚኖሩትን የሚቃረኑ፣ የሚጋፉ፣ የሚፋለሙ፣ የሚገዳደሩ ይወድቃሉ። ወገኖቼ ሆይ መጽሐፍ ቅዱሳችን ውስጥ መዝሙር
36 ቁጥር 11 እና 12 ላይ ዳዊትም ይሄንን ተመሳሳይ ጸሎት ጸለየ። መዝሙር 36 ቁጥር 11 እና 12 ላይ እንዲህ አለ፣ እግዚአብሔርን ስለምን ዳዊት የትዕቢት እግር አይምጣብኝ፣ የኃጢአተኞችም እጅ አያውከኝ። አመፃን የሚያደርጉ ሁሉ ከዛ ወደቁ፣ ወድቀዋል፣ መቆምም አይችሉም አለ። ዛሬ የሚወድቅ ይወድቃል፣ ከዘመን ላይ ይወድቃል፣ ከሕይወት ላይ ይወድቃል። እግዚአብሔር ይጥለዋል። አንተ አታፍርም። እግዚአብሔር መቼም አፍሮ አያውቅም። እግዚአብሔርን ብሎ የወጣ እግዚአብሔርን ተማምኖ የወጣ እግዚአብሔርን ተደግፎ የወጣ እግዚአብሔር ሕዝብ አይወድቅም። እግዚአብሔር ሕዝብ አያፍርም። እላቸዋለሁ አታፍሩም። ዛሬ ታፍራለህ ብሎ መክሮ አስመክሮ ዙራን አድብቶ ያለ አንተን እያሰቃየ ያለ እግዚአብሔር የቆፈረ ጉድጓድ ውስጥ ይጥለዋል። ክፉ ሰዎች ይወድቃሉ፣ አመፀኞች ይወድቃሉ። ክፋት የሚያደርጉ ሁሉ ክፋታቸው ይይዛቸዋል። መዝሙር መጽሐፍ 5 ላይ በተመሳሳይ የእግዚአብሔር ቃል እንዲህ ይላል። መዝሙር መጽሐፍ ምዕራፍ 5 አቤቱ ፍረድባቸው፣ በምክራቸውም ይውደቁ፣ ስለ ክፋታቸውም ብዛት አሳዳቸው፣ እነርሱ አምፀዋልና ይላል። ያመፁ በክፋት በአመፅ የሚሸርቡ አመፀኞች በቀንና በሌሊት በክፋት የተመደቡ ዛሬ ይወድቃሉ። ክፉ ሰዎች ይወድቃሉ። ከአመፅ ጋር፣ ከሰይጣን ከአጋንንት ተግባር ጋር፣ ከእግዚአብሔር ቃል እውነት ተቃራኒ የሚሄዱ ሁሉ ይወድቃሉ። ለዚህ ነው ኤርምያስን እግዚአብሔር እነሱ ይውደቁ፣ እነሱ ይፈሩ፣ እኔ ግን አልፍር፣ እነሱ ይጥፉ፣ እኔ ግን አልጥፋ። ለምን? እኔ ያንተ ወገን ነኝ፣ በመከራዬ ቀን አንተ መጠጋዬ ነህ ብሎ ይጀምራል ኤርምያስ። መጠጋችሁ እግዚአብሔር ነው። የሚጠጋጋችሁ እግዚአብሔር ነው። የሚደግፋችሁ እግዚአብሔር ነው። እንዲሁ በተመሳሳይ አሁን ባነበብነው በዚህ በሐዋርያት ሥራ ምዕራፍ 8 ቁጥር 9 እስከ 13 ላይ ስንመለከት ብዙ ሰዎችን የማረከ መውደቅ ያለበት መንፈስ ነበር። ይሄ ስምዖን የሚባለው ጠንቋይ ብዙ ሰዎችን ያስገረመ፣ ብዙ ሰዎችን ያስደመመ፣ በከተማ ይኖር የነበረ ከተናናሾች እስከ ታላላቆች ድረስ ብዙ ሰዎች ያደምጡት ነበር፣ ይገረሙት ነበር። በጥንቆላና በመተቱ ይደነቁ ነበር፣ ይገረሙ ነበር። የሚገርም ግን ይሄ ስምዖን የሚባለው ጠንቋይ ኃይሉ ተመታ። ይሄ ዛሬ መመታት ያለበት በጥንቆላ ንግርት፣ በመተት ንግርት፣ በአስማት ንግርት ሰውን እያደነዘዙ ክፋትን እያደረጉ አመፅን እያደረጉ በከተማ በገጠር የሚመላለሱ የደብተራ መንፈስ፣ የውቃቢ መንፈስ፣ የአጋንንት መንፈስ ክፋታቸው እግዚአብሔር ይጥለዋል። ምክንያቱም ጠንቋይ በሕይወት እንዲኖር ዘንድ አትፍቀድለት ይላል መጽሐፍ ቅዱስ። ዛሬ የምንቃወመው የእግዚአብሔርን ሕዝብ የሚራገም የበለዓም መንፈስ ዛሬ አይችልም፣ ይወድቃል። ሐሳቡ ይወድቃል፣ ምክሩ ይወድቃል። በለዓም እግዚአብሔርን ሕዝብ ሊረግም በወጣ ጊዜ ኃይሉ ወደቀበት። እግዚአብሔር አፉን ቀየረ፣ የርግማን ቃሉን ቀየረ። እግዚአብሔር የባረከውን እኔ እንዴት ረግማለሁ አለ። ዛሬም በጥንቆላና በድግምት በሟርትና በመተት ንግርት የምትዞሩ ክፋትን የምታደርጉ ምድርን ላይ ክፋትን የምታወጡ ውድቀት ይሆንባችኋል፣ አይሰምርላችሁም። ምክንያቱም ስምዖን ብዙ ሰዎችን ካስደመመ በኋላ ብዙ ሰዎችን ካስገረመ በኋላ ወገኖቼ ሆይ ይሄ ሰው መንፈሱ ተመታ። ዛሬ መመታት ያለበት ይመታል። ዛሬ መዋረድ ያለበት ይዋረዳል። እግዚአብሔር የተመሰገነ ይሁን። እንግዲህ ይሄ ስምዖን የሚባለው እንግዲህ ስምዖንም የሚሉት አንድ ሰው ነበረ። እኔ ታላቅ ነኝ ብሎ እያስጠነቆለ የሰማራን ወገን እያስገረመ በከተማ ነበር። ከታናናሾችም ጀምሮ እስከ ታላላቆች ድረስ ታላቅ የእግዚአብሔር ኃይል ይህ ነው እያሉ ያደምጡት ነበር፣ ይሰሙት ነበር። ከእግዚአብሔር ይልቅ ይሰማ ነበር። ከወንጌል እውነት ይልቅ ይሰማ ነበር፣ ይደመም ነበር። የሚገርም ኃይል ነው ብሎ ይሰሙት ነበር ብሎ ከብዙ ዘመን ጀምሮ በጥንቆላ ስላስገረማቸው ይሰሙት ነበር። ነገር ግን ስለ እግዚአብሔር መንግሥትና ስለ ኢየሱስ ክርስቶስ ስም
ኢየሱስ ክርስቶስም እየሰበከላቸው ፊልጵዎስ በሰሙ ጊዜ ባመኑት ጊዜ ወንዶችም ሴቶችም ተጠመቁ። ስምዖንም ደግሞ ራሱ አመነ፣ ተጠምቆም ከፊልጵስዩስ ጋር ይተባበር ነበር። የሚያስገርም ምልክትም ታላቅ ታምራት ባየ ጊዜ ተገረመ ይላል። ራሱ ተገረመ። ስምዖን ጠንቋዩ መንፈሱ ተመታ። ከተማን የገዛ የጎዘፈ ብዙዎችን የማረከ ተመታ። ዛሬም በዙራችሁ የሚያደባ በየትኛውም ክፋትና የአመፅ ጽዋ ዛሬ ይደፋ። እኔ ጸልያለሁ። እውነት እላችኋለሁ በዓለም ዙሪያ ሆናችሁ የሚሰሙ ኢትዮጵያውያንና ኤርትራውያን እንደውም በምድሬም ያላችሁ ቅዱሳን ወገኖቼ የእግዚአብሔር ወዳጆች ነግራችኋለሁ። የእግዚአብሔር ሕዝብ ሆይ አታፍሩም። እፍረት አይሆንም። እፍረትና ውድቀት በጠላቶቻችሁ ሰፈር ይሆናል። ጌታ አምላካችን ሆይ ስለ ከበረ ስለ ያው ቃል ተመስገን። ይሄን እውነት ቃል ባርክልን። በዚህ ቃል የጠላትና የክፉ ሐሳብ አጀንዳና ምክሩ ሁሉ የተሻረ ይሁን። ያንተ ሐሳብና ምክር ሕዝብን ይግዛ፣ ምድሬን ይግዛ። በምድሬ ላይ የሚወጣ የክፋት እጅ አሁን የተከለከለ ይሁን። የማይከለከልና የማይዝል እጆችን ዘርግተ የክፉን ምክር አንተ አጥፋ። ዛሬም ጌታ ሆይ ለሕዝብ ላይ እፍረትና ውድቀትን የሚናገር ሁሉ በኢየሱስ ውድቀት ያግኛቸው። ሕዝብን ባርክ። የሰማነው እውነት ቃል በደጃችን በቤታችን ፍሬ ያፍራ። እንወድሃለን። ተመስገን ያው ጌታ